ሉሃና ምዕራፍ 2 እንግዲህ ዛሬ ይዤላችሁ መጥቻለሁ። ሰላም ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዙ ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ሉሃና በጣም የምንወደውና በጣም ትምህርት የሆነልን ድራማ ነው። ምዕራፍ 2ቱን ደግሞ እንደቀጠሉ እናያለንና እንግዲህ ሉሃናና አድናን ተጋብተው ልጅ ወልደዋል። እንግዲህ ሮቤል ሞቶ ነበረ። ሮቤል ግን አልሞተም። እነሱ ሚራን ከእስር ቤት ለማውጣት በየዋስ ፍርማን ልንፈርምልሽ እንመጣለን፣ ከዚህ በኋላ ምንም አትጨነቂ ብሎ እነሱ እሷ ጋር ሲሄዱ እንግዲህ አቶ ሮቤልና ሰራተኛው ተስማምቶ ለሰራተኛዋ በር እንድትከፍትለት እና ልጁን ሰርቆ ይዞ እንዲሄድ ለሰራተኛው ተመካክረው ወደ ቤት መጥቶ በሩን እየከፈተ አድናንና ሉሃና ይመጣሉ። በዛ መሀል አድናን እንግዲህ ሁለቶቹም እየተራሮጡ ሮቤል እንግዲህ ተደብቆ ከአድናን ይተርፋል ማለት ነው። ሰራተኛዋ ደግሞ አድናን ስላስጠነቀቀው በጣም ፈርታለች። ምን ይፈጠር ይሁን በማለት በጣም በፍራቻ ውስጥ ነች እንግዲህ ያለችው። አንተ ለምንድነው የመጣከው? አሁን ልጅን እዚህ ስትሄድ እኔን ነው የሚገሉኝ። እንግዲህ ሉሃናም ለሰራተኛዋ በጣም አስጠንቅቃ ነበረ። በሩን ለምንድነው ክፍት ያረግሽው? ለምንድነው በሩ የተከፈተው? አንቺ ስነገርሽ ምንም ነገር አትሰሚም ወይ? እኔ ስንት ጊዜ ነው በሩን በደንብ አጣሪ ብዬሽ ነገርኩሽ። ልጄን እንድታሳጭኝ ልፈልግሽ ነው እንዴ? ምን የሆነ ነገርማ እዚህ ቤት እየተካሄደ እንዳለ እኔ በጣም ፈርቻለሁ ብላ ሉሃና ለአድናን ትናገራለች። አድናን ደግሞ ሉሃናዬ ምንም ነገርማ አይፈጠርም፣ ምን እያለው ከአንቺ ጋር ምንም ነገር አይከሰትም፣ አይፈጠርም፣ አይዞሽ ብሎ ይነግራታል። እሷ ደግሞ አድናን እኔ እኮ በጣም ነው የፈራው፣ ያኛው ያየሁት ሰውዬ ከፊት ለፊቴ አልጠፋ ብሎኛል። ሰራተኛው ደግሞ እንደሆነች አልሆነችም። አድናን በጣም አስጠንቅቋታል ማለት ነው። አንድ ነገር ብፈጠር ሁሉንም ድርጊትሽን እንደሚከታተል ይህን ነገር አትርሺ ይላታል። እሷም ደግሞ በስህተት የተፈጠረው ነገር ነውና ብላ ይቅርታ ትጠይቀዋለች። ጥሩ ነው እንዳይደገም ግን ተጠንቀቂ ይላታል። እሷም እሺ ብላ ወደ ስራ ስትሄድ ሮቤል እንግዲህ ማታ ላይ አድናን ከቤት እንደወጣ አይቶ ተመልሶ ወደ ቤት ይመጣል ማለት ነው። ወደ ቤት ሲመጣ ደግሞ ሉሃና ልጅ ይዛ ተኝታለች። በተኛችበት ሰራተኛዋ ከክላስ ስትወጣ ሮቤል ወደ ሉሃና ክላስ ሲሄድ አንተ ምን እየሰራክ ነው እዛ ትላለች። አንቺ ዝም በይ ምንም ነገር አያገባሽም ብሎ ስበይ ብሎ ልጁን ይዞ እየወጣ እንደገና በር ላይ ይገናኛሉ። ከዛ እሷ አሁን እኔ ይህን ልጅ እንድትወስድ አልፈቅድልም፣ አቶ አድናን በጣም አስጠንቅቆኛል፣ የሆነ ነገርማ እዚህ ቤት እንዳለ ሻንጣውን ለምንድነው እዚህ ኪችን ድረስ ሰብስቤሽ ያመጣሽው? ምን እያሰብሽ ነው ብሎ ይነግራታል ማለት ነው። እሷ ደግሞ አይ ይህን የደረቁ ልብሶችን እያረኩ እያስቀመጥኩ ነበር፣ ለዛ ነው ሻንጣ እዚህ የሆነው፣ ምንም ነገር አልተፈጠረም ትለዋለች። እሱም እንግዲህ እንደዛ ከሆነ ጥሩ ነው፣ ሌላ ነገር እንዳይፈጠር ብቻ ብሎ ከዛ ለሉሃና ሂጂና ትንሽ እረፍ በይ፣ እኔ የሆነ ስራ አለኝ እሱን ጨርሼ ተመልሼ እስክመጣ አንቺ ቤት እረፍ በይ ይላታል። ከዛም እሷ ትሄዳለች። አቶ ሮቤል ደግሞ ልጄን እኔ መውሰድ አለብኝ፣ ይሄ የአድናን ልጅ አይደለም የኔ ልጅ ነው ብሎ እንግዲህ ልጁን ካልወሰድኩኝ አላርፍም በማለት ልጄን እወስዳለሁ፣ ምንም ብታደርጉት አለቃችሁም ብሎ እንግዲህ ሉሃና ይዛው ከተኛችበት መጥቶ ልጁን ይዞ ይሄዳል። ሰራተኛው ደግሞ አንተ ትክክል እያረክ አይደለም፣ ልጁን አስቀምጠው ብላ በጩኸት ታወራዋለች። እሱም እንግዲህ
አድናንም እንግዲህ የሆነ ነገርማ በቤቴ ውስጥ እንዳለ እኔ ገብቶኛል፣ ግን ምን እየተፈጠረ እንዳለ ግን እስካሁን አልገባኝም። ምንድነው እየተፈጠረ ያለው? የልጄና የሉሃና ጉዳይ በጣም እያስጨነቀኝ ነው። የሆነ ያላወቅኩት ነገርማ በቤት ውስጥ አለ ብሎ በጣም ይጨነቃል። እንግዲህ ሮቤል ተመልሶ ሉሃና ጋር ሮቤል ተመልሶ ወደ ሜራ እስር ቤት ይሄዳል። እስር ቤት ሲሄድ ሜራ ደንግጣው እየሸሸች ወደ ክላሷ እየሮጠች ትሄዳለች። ከዛ ማክስ አንስቶ እኔ ነኝ የሚለው ስጠራት በጣም እንደደነገጠችው እዛን ያው በእጇ ገድላ በእጇ የቀበረችው ሰውዬ ከየት ተመልሶ መጣ በማለት በጣም ነው ድንግጥ ያለችውና እንዴት ይህ ሰውዬ ተመልሶ ሊመጣ ይችላል? እኔ በህልም ነው እንደማየው ሮቤልን እኔ በእጄ ገድየው በእጄ ቀብረው ስንት ስራ በህይወቴ ሰርቼ መጨረሻዬ እንግዲህ እስር ቤት ሆኖ እንደገና የሞተ ሰው ተመልሶ ይመጣል እንዴ ብላ እንግዲህ በጣም ፈርታ ነበረና ሜራ እንግዲህ አድናን ቆይ ምንድነው እየተካሄደ ያለው? እኔ ምንም ነገር አልገባኝም። ይሄኛው ሌባ ለምንድነው በራችንን ስከፍት የነበረው? ለምንስ ወደኛ ቤት መጣ? ምን አስቦ ነው ብሎ እንግዲህ አድናን ተከታትሎም አላገኘውም። ለዛ ተመልሶ መጥቶ ቤት ውስጥ ተጨንቋል። በሩንም ስናይ ክፍት ነበረ። በሩ ስለምን ክፍት ሆነ ብሎ አድናን በጣም ጠርጥሯልና ሉሃናም በቃ እኔ የልጄን ጉዳይ በጣም አስጨንቆኛል፣ የሆነ ነገር እንዳለ ነው የሚሰማኝ አድናን፣ እኔ ልቤ ምንም ሊያርፍ አልቻለም ትለዋለች። እንግዲህ ሮቤል ወደ ሜራ ሄዶ ሜራን አማክሯታል። እንግዲህ ሜራ እሱን ገላው እንደማ ሁሉም ያው ሮቤል እንደሞተ ነው የሚያውቁት። አድናንም ሉሃናም ሜራም ሮቤል እንደሞተ ብቻ ነው የሚያውቁትና ሮቤል እንዳልሞተ ማንም ያውቃል ብዬ ተስፋ አላረግም። እንግዲህ ሮቤል መልሶ መጥቶ በወንድሙ ህይወት ላይ ህይወቱን ለመበጥበጥ ዝግጁ ሆኗል ማለት ነው። ሮቤል እንግዲህ ሮቤል የወንድሙን ህይወት መበጥበጥ ብቻ ሆኗለታል። እንግዲህ ሮቤል እስኪመጣ ሰራተኛው የልጁን እቃና ልጁን አዘጋጅታ ጠብቀው ነበረ። ሮቤል እንደገባው ልጁንና እቃውን ይዞ እንዲወጣ ነበረ የተመካከሩት። ግን እንደተመካከሩት አልሆነም ማለት ነው። ምክንያቱም ሮቤልን አድናንና ሉሃና በር ላይ ሲደርሱ በር እንደተከፈተ አይቶ አድናን ያስሮጠዋል። እንግዲህ አላገኘውም ማለት መያዝ አልቻለም። በዛ ምክንያት ሰራተኛ ፈርታ ነበረ። በር ላይ የነበረው ሰውዬ ምን እያረገ ነበረ ብላ እንግዲህ ሉሃና እንቅ አርጋ ትይዛታለች ሰራተኛዋን። ሰራተኛዋ ደግሞ እኔ አላቅም በስራዬ ብዛት ሆኖኝ ነው በሩን ያልዘጋሁት። ከዛም ልጁ ሲያለቅስ እሱን ሊያስተኛ ወደ ክላስ ገብቼ ነበረ፣ በዛ ምክንያት እሱንም ለማየት አልቻልኩም ብላ እንግዲህ ለሉሃና ትመልስልታለች። ሉሃና አላመነቻትም። አንቺ እንደዚህ አይነት ስራ ፈትነት ነገር ሁለተኛ እንዳሰሪ ብዬሽ ነግሬሻለሁ አልነበረም እንዴ ብላ ተጫውትባታለች። እንግዲህ እሷም በቃ ይቅርታ ሉሃና የልጁ ተኝቷል፣ ለምን ትጫዋለሽ? አሁን ተዩ በቃ ሁለተኛ አይለምደኝም፣ የዛሬው በስህተት የሆነው ነገር ነውና ይለፌ ትላለች። አድናንም ተናደው ወደ ኪችን ሄዶ በጣም ትደነግጣለች። እያንዳንዱ ሴራሽን አውቃለሁ፣ ስለዚህ ብትጠነቀቅ ይሻልሻል ብሎ ይጮይባታል። እሷም ደግሞ ተናዳ እንግዲህ ሉሃናን አገላምጣ ነው ከቤት ከክላሷ የወጣችውና ሉሃና የሄደች መስላ ነበረ፣ ግን እሷ ከኋላ ቆማ በጣም ታገላምጣት ነበረና ውድ የተወደዳችሁ የሰላም ዩቱብ ተከታታዮች ስለምትከታተሉኝ አመሰግናችኋለሁ። ድራዩ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ ከልቤ አመሰግናችኋለሁ። መልካም ጊዜ ተመኘሁላችሁ።